አብይ አህመድ በዘመቻ አርበኛ አደም አሊ በተማረኩ ምርኮኞች ላይ የድሮን ጥቃት ፈጸመ። ይህንን ዘገባ አሰናድተናል። መነሻውን ምስራቅ ወለጋ ዞን ጊዳ አያናና ሲቡ ስሬ ወረዳዎች ያደረጉት የአገዛዙ ሰራዊት በ22 መኪኖች በመጫን የአማራ ፋኖ በወለጋ ይገኝበታል ወደ ተባለው አቤ ደንጎሮ ወረዳ ውባንጂ ቀበሌ በቀን 9 2018 ዓ.ም ጦርነት ከፍቷል። ይህንን ጉዳይ አሰናድተናል፣ ትሰሙታላችሁ። መታሰቢያነቱ በአርበኛ ጌትነት መሳፍንት በሆነ ዘመቻ ከ180 በላይ ጠላት ሙትና ቁስለኛ ሆኗል። በሰፊው ትሰሙታላችሁ። ብልጽግናው መራሽ መንግስት በተለያዩ ክልሎች ወጣቶችን እያፈነ በግዳጅ እያፈሰ እንደሆነ ታወቀ። አብራችሁ ስትቆዩ የምትሰሙት መረጃችን ነው። ክቡራን አድማጮቻችን በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን እንዳትዘንጉ እያልን የግንባር መረጃዎች እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን ተጫኑት እያልን በቀጥታ ወደ ዝርዝር መረጃ አቀናን። አብይ አህመድ በዘመቻ አርበኛ አደም አሊ በተማረኩ ምርኮኞች ላይ የድሮን ጥቃት ፈጸመ። ፋሽስቱ የብልጽግና አገዛዝ ምስራቅ አማራ ቀጠና ሰሜን ወሎ ዞን ብግና ወረዳ ዙሪያ በፈጸመው ተደጋጋሚ የድሮን ጥቃት በዘመቻ አባናደው የተማረከውን የ12ኛው ክፍለ ጦር ምክትል አዛዥ ኮሎኔል ዘሪሁን ማመየውን ጨምሮ በርካታ ንጹሃኖች ሲሞቱ በርካቶች ላይ ከባድ ጉዳት አድርሷል። ፋሽስቱ የብልጽግና አገዛዝ ትናንትና ህዳር 10 2018 ዓ.ም ብግና ወረዳ ቋራ 2 ጊዜ ብርኳኳ 1 ጊዜ እና ብርኳ 1 ጊዜ በአጠቃላይ ከምሽቱ 12:40 እስከ ሌሊቱ 11 ሰዓት ድረስ 4 ጊዜ የድሮን ጥቃት በመፈጸም በዘመቻ አደም አሊ አባናደው የተማረከውን ኮሎኔል ዘሪሁን ማመየው፣ ሌሎች 3 አብረውት የነበሩ ምርኮኞችና ያደረበትን ቤት ባለቤቶች ሁለቱን ጨምሮ በተጠቀሱት ቦታዎች በርካታ ንጹሃኖች ሲሞቱ በርካቶች ቀላልና ከባድ ቁስለኛ ሆነዋል። ቤትና ንብረት ላይም ከባድ ጉዳትም ውድመትም አድርሷል። ከዚህ ጋር ተያይዞ በዘመቻ አርበኛ አደም አሊ አባናደው የተማረኩ በመቶዎች የሚቆጠሩ የፋሽስቱ አገዛዝ ብልጽግና ሰራዊት እጃችን ላይ ያለ መሆኑ የሚታወቅ ሲሆን እነዚህ ምርኮኞች ምግብና ውሃ የሚያቀርብላቸውና የሚመግባቸው ፋኖ፣ ጥበቃቸውም ፋኖ፣ የሕክምና አገልግሎትም ሆነ ሌሎች ሰብአዊ አገልግሎትም የሚሰጣቸው ፋኖ መሆኑን ግንዛቤውን በማስገባት በቀጣይም ተመሳሳይ የፋሽስቱ አገዛዝ ብልጽግና ጥቃቶች ሊፈጸሙባቸው እንደሚችል ዓለም አቀፍ ማህበረሰብ እንዲያውቅልንና በተለይ ቀይ መስቀል ምርኮኞቹን እንዲረከበን ስንል በድጋሚ መልእክታችን እናስተላልፋለን ብለዋል። መነሻውን ምስራቅ ወለጋ ዞን ጊዳ አያናና ሲቡ ስሬ ወረዳዎች ያደረገው የአገዛዙ ሰራዊት በ22 መኪኖች በመጫን የአማራ ፋኖ በወለጋ ይገኝበታል ወደ ተባለው አቤ ዳንጎሮ ወረዳ ውባንጭ ቀበሌ በቀን 9 2018 ዓ.ም አመሻሹን ጨለማ ተገን በማድረግ ኔትወርክ በማጥፋት ለከበባ የተንቀሳቀሰው የአገዛዙ ሰራዊት ትናንትና ጠዋት ማለትም ህዳር 10 2018 ዓ.ም የአማራ ፋኖ በወለጋ አካል የሆነው ጽናት ክፍለ ጦር ላይ በአምስት አቅጣጫ ኃይሉን አሰልፎ በከባድ መሳሪያ የታገዘ ከፍተኛ ጦርነት ቢከፍትም በአምስት አቅጣጫ የተከፈተባቸውን ከባድ ጦርነት በድርጁ ወታደራዊ አዛዥ በፋኖ አደም ተፈራ እየተመሩ በደቂቃዎች ውስጥ አሰፍስፎ የቀረበውን የአገዛዙ ሰራዊት በመልሶ ማጥቃት ደበጥባጡን አጥፍተዋል። የተያዘውን ከነፍስ ወከፍ እስከ ቡድን መሳሪያ ቀምተው አስክሬኑን እያስረከረከ እንዲፈረጥጥ አድርገውታል። በዚህ የተደናገጡት ከፍተኛ የመከላከያና የዞኑ አመራሮች ወዲያውኑ ዙ 23ን ጨምሮ ከባባድ መሳሪያ የያዘ ሰራዊት ከአቤ ደንጎሮ ወረዳ ከቱሉ ዋዩና ከቱሉ ጋኖ ከተሞች በአስቸኳይ እንዲጨምሩ አድርጎ አሁንም ከሰዓት በኋላ እንደገና ገርሽቶ ጦርነቱ ተጀመረ። አሁንም የአደም ተፈራ የእጅ ስሪት የሆነችው ጽናት ክፍለ ጦር እስከ አፍንጫው ታጥቆ በትዕቢት ተወጥሮ የገባውን የአገዛዙ ሰራዊት አንገት ለአንገት ተናንቀው እያስጎሩት በነበረበት ሰዓት ሌላኛው የአማራ ፋኖ በወለጋ አካል የሆነው ጌጤ ግርማ መብረቅ ክፍለ ጦር በአርበኛ አለፈ የተመራ ድንገተኛ ከተፍ ብሎ ቆረጣ በመግባት 17ቱን የአገዛዙን ሰራዊት አባላት ወዲያውኑ ወደማይመለሱበት መሸኘት አስክሬናቸውን እያዝረከረከ ወደ ኋላ እንዲያፈገፍጉ በማድረግ ጽናት ክፍለ ጦር ላይ ያንዣበበውን የጠላት ኃይል እየቀጡ ቅጣት ቀጥቶ የቡድንና የነፍስ ወከፍ መሳሪያ በመቀበል
በአንጻሩም ቢሆን እንዲገፈግፍጉ አሁንም እንደተለመዱት ለአመራሮቻቸው እየደወሉ እባካችሁ ድርሱልን የሚል የስቃይ ድምፅ እንዲያሰሙ ያደረጓቸው ሲሆን አመሻሹ ላይም ለሶስተኛ ጊዜ በጉዳዩ ቢላ ወረዳ ከሉጎ ከተማ ተጨማሪ ኃይል እንዲገባ ተደርጎ ጦርነቱን ጨለማ አገላግሎታል። በአሁኑ ሰዓትም ከፍተኛ ምትን ያስተናገደው የአገዛዙ ሰራዊት አስክሬንና ቁስለኛውን ሰብስቦ ምሽግ ውስጥ ተጨማሪ ኃይል እየጠበቀ ይገኛል። መታሰቢያነቱ አርበኛ ጌትነት መሳፍንት በሆነ ዘመቻ ከ180 በላይ ጠላት ሙትና ቁስለኛ ሆነ። ከ72 ሰዓታት በላይ ያስቆጠረው የሰሜን ጎንደር ቀጠና ውጊያ የራስ አሞራ ውብነህና የአባ ድፈን መሳፍንት ልጆች በተለያዩ ግንባሮች አስደናቂ ድል በመጎናጸፍ በበላይነት እየቋጨ ይገኛል። ጀግናው አርበኛ ጌትነት መሳፍንት ህልፈት ተከትሎ የቀጠናው ተዋጊ ሞራል ተናግቶልኛል በሚል ስሌት ከአራት አቅጣጫ ወደ ዳባት ወረዳ አጅሬ ጃኖራ ያመራው የጡት ቆራጩና ሴት ደፋሪው የአብይ ግሪሳ በራስ አሞራው ሶስተኛ ኩር ሰራዊታችን በቆላማው የወገራ ጠገዴና አርማጭሆ እንዲሁም ዛራማና ቦዛ አዋሳኝ መሬቶች እንደ በረዶ ቀልጦ ቀርቷል። ተከታትሎ የበጣው ጠላት አራብር ቀበሌ አቡ ገዳም፣ ሞርጠጫ ጸበልና ወይራ ጊዮርጊስ ማለትም 79ና 13 ቁጥር በመባል የሚታወቅ ልዩ ቦታ ከ30 በላይ ሲደመሰሱ 23 ቁስለኛ ሆነዋል። 2 ወታደራዊ ተሽከርካሪ ከጥቅም ውጪ ተደርጓል። ቀሪው ወደ ዳባት ተፈርጥቷል። በደባርቅ አቅራቢያ ጥራይና የተገረፈው የጠላት ኃይል ለጊዜው በውል ቁጥሩ ያልታወቀ ጠላት ሰብአዊና ኪሳራ ደርሶበታል። መቋቋም ስላልቻለ ሸሽቶ ደባርቅ ተመልሷል። አጅሬ ወንበር የሚካኤል፣ አይረፈደ ማርያም፣ መድኃኔ ዓለም፣ ቻይና ካምፕና ተንሳኤ በተሰኙ ልዩ ቦታዎች በተደረገ እልህ አስጨራሽ ትንቅንቅ የአባ ድፈን መሳፍንት ልጆች የጌትነት መሳፍንት ወንድሞች የአብይን ሰራዊት በእሳት ቆልተውታል። በርከት ባሉ ግንባሮች ላለመማረክ የሞት ሽረት ለመዋጋት ሞክርም በመጨረሻም የአረመኔ ወታደር ሬሳ ነዶ ተቆላልፎ ወደቀ። ከፊሉ ቆስሎ ሲማረክ፣ ቀሪው ሸሽቶ ለማምለጥ ጥረት እያደረገ ይገኛል። ጀግናው ጌትነት መሳፍንት በወደቀበት አጅሬ ከ65 በላይ ጠላት ሲደመሰሱ ከ70 በላይ ቁስለኛ ሆኗል። ህዝባዊ ውይይቶች ተጠናክረው ቀጥለዋል። ጀግና የጦር ገበሬ ለሆኑት በኮሩ ጦር መሪ በኮሎኔል አደም የሰንደቅ ዓላማ ሽልማት ተበረከተላቸው። በቢብኝ ወረዳ ኩረፍት ነዋሪዎች ጋር ድርጅታችን በየቀኑ አሰራሩን እያዘመነ አደረጃጀቱን እያስተካከለ የጠላትን ኃይል እያፈራረሰ የጉዞ ፍጥነቱን አስተካክሎ መራመዱን ቀጥሏል። አሁን ያለንበትን ወቅታዊ ሁኔታ አስመልክቶ በቢብኝ ወረዳ ኩረፍት አካባቢ ከሚገኙ ከገበሬ ጦሩ ጋር ሰፊ ውይይቶች አድርገናል። በዚህ መድረክም ይህን ጨካኝ ስርዓት በስኑ ነቅለን እስካልጣልነው ድረስ እንቅልፍ አንተኛም፣ በሄዳችሁበት እንሄዳለን፣ ሜዳውም ተራራውም የኛ ነው፣ አድነንላችሁ፣ የጀመርነው እኛንን የምንጨርሰው እኛንን ሲሉ በወኔ አርበኝነታቸውን ገልጸዋል። እስካሁን ድረስ በነበረው ትግል ጀግና የገበሬ ጦር አመራር ለሆኑት በኮሩ ጦር አዛዥ በኮሎኔል አደም አማካኝነት የሰንደቅ ዓላማ ሽልማት ተበርክቶላቸዋል። የ201ኛ ኮር አስተዳደር የ54ኛው ክፍለ ጦር አመራሮችን የጊዜው መንግስት ተማሪዎች በተገኙበት የቀጣይ አቅጣጫዎቹን በመስጠት ተጠናቋል። ለዛሬ ሊደርሳችሁ ይገባል ብለን መራርጥላችሁ መረጃዎች ይህን ይመስል ነበር። በሌላ ዜና ፈጣሪ እንዲያገናኘን እየጸለይን መልካም ጊዜ እንመኝላችኋለን።